ዩንስ ልጅ ነው የዘመረችው መዝሙሩን ማለት ነው። የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተጋምጦ ቆየኝ ከጉድጓዱ አጠገብ ሳላውቀው ማንነቱን የነፍሴን መድኃኒት እንዲያ ያልኩኝ ስደረድር ምክንያት ተጥሎ ገባና ወደ ሕይወቴ ባህር ለራሴው ነገረኝ ራሴን ሚስጥርም የሚጠጣ ውሃ በኔ ዘንድ ፍለጋ መች ቆመ ከደጄ ራሱን ሊያረካ ሕይወትን ሊቸረኝ ከከበቡኝ ሁሉ አፋቶ የራሱ አረገኝ በፍቅሩ አይናፍቀኝም አገሩ ያጨለማ ያሩሩ ነፃ አውጥቶኛል ጌታዬ በነፃነት ልኖር እፎይ ብዬ እገዛለታለሁ በደስታ አሸንፎኛል ጌታ በሰው ፍቅር የወደቀ እንኳን ይሰጥ የለ ወይ ራሱን በፍቅሩ ገመድ ተጠፍር ያለው ውሎ ያደረ ማያያይ ልቤን ረታው አቻደኛ ወድሻ ቆሞ በጣም ይቅርታ መጠየቅ የምፈልገው ማለት ነው። ልጆች አሉ ማለት ነው። የለም እንትን አለ ባይ የሚባል ነገር አለ የሚያውቁ ልጆችም አሉና እሱ ምናምን እያስነፋቸው ስልካቸውን ምናምን እበላቸዋለሁ ማለት ነው። ስልካቸውን እየበላው ደግሞ ሽጬ ነገ ደግሞ እነሱን ነው ማስቀምባቸው በራሳቸው ገንዘብ ነው ማለት ነው። እኔ ባለቤት ሆኜበት ምናምን ማስቀምባቸው ማለት ነው። አሬ ባይ የሚባለው ነገር ክፉ ነው። ተይቅርብሽ ክፉ ነው። እና እነዛ ልጆች አሉ በጣም ብዙ ስለሆኑ ስማቸውን አልጠራም። በጣም ይቅርታ። አንድ ቀን ደግሞ ከተለወጥኩኝ ምናምን ማስታወሳችሁ ልጆች ምናምን ደግሞ ስልካችሁን ደግሞ ገዝቼ እመልስላችኋለሁ ቃል እገባለሁ ማለት ነው። ይሄ አባቴን በጣም ይቅርታ መጠየቅ እፈልጋለሁ። አባቴ የኔ አባት አንተ የእውነት አባት ነህ። እንደዚህ ልጁን የሚታገስ አባቴ የለም ማለት ነው። እግዚአብሔርን እሱ ሲገባ ምናምን እኔ ተደግፌ ምናምን እጠብቀውና እተዋለሁ ደግሞ እንደዚህ ሎጋው ምናምን ተደብቄ ምናምን እጠብቀውና እተዋለሁ ደግሞ ማለት ነው። በጣም እግዚአብሔርን እንደዚህ አይነት ታጋሽ አባት የለም ጭራሽ ማለት ነው። አባቴ የኔ አባት እግዚአብሔርን አንተ አንደኛ ነህ። ዮኒ ብሏል አንተ አንደኛ ነህ። እውነት እንዳንተ የታገሰኛ አባቴ ማንም ሰው የለም ማለት ነው። እግዚአብሔርን በጣም ነው የምወድህ። በጣም ይቅርታ። እናቴም ደግሞ በጣም ይቅርታ አድርጊልኝ። በጣም በድዬሻለሁ። የወሰድኩብሽን ብር ደግሞ አንድ ቀን ስለወጥ ደግሞ እመልስልሻለሁ። አጨብጭቡላት። አንተኛ ነች እሷ። ልቤ ሱጋ ቀርቷል ወስዶልኝ ሸክሜን ተሳክቶልኛል አንተ ወዳጄ እንኳንም ቀድመኸኝ ተገኘ ከደጄ ቢሆን በዚህ ዙር አንዳች እንኳን ብትለውጪ ተሳክቶልኛል። ዛሬም ባይኔ አንዳች ምን ተሰማ? በጣም ነው ደስ ያለኝ። ከመጠን በላይ ነው ደስ ያለኝ። የማረገው ነገር ጠፋኝ። ያው ወንድ እንኳን ቢሆን ምንም ችግር የለም። ሴት ልጅ ከቤት ወጣ ሲገባና ሲወጣ በቃ ራሴን ተሸማቄ ነው እንትን የምለው። ያው ሰፈር ያውቃል። የምናረገው ነገር ጠፋን። ምንም አይጎላትም። ምንም የምናስቸግራት ነገር የለም። የምትፈልገውን ነገር ሁሉ እናሟላላታለን። እኔ አካል ጉዳተኛ ነኝ። ወታደር ነበርኩኝ። በፈንጅ ተመትቼ ከዛ ልጆችን እነሱን ይዤ ወደ ከተማ የገባሁበትን ምክንያት እንዲማሩልኝ በቃ ጥሩ ቦታ እንዲደርሱልኝ ወደ ኋላ እንዳይቀሩብኝ እግዚአብሔር ይመስገን ከሞት አትርፎኝ ይሄንን ሁሉ አሳይቶኝ ከዛም በኋላ ይሄ ሲደርስብኝ በቃ እኔ ተስፋን ግን አልቆርጥም። በእግዚአብሔር ተስፋ አልቆርጥም። ከልጅነታችን ጀምረን እኔና እሷ በእግዚአብሔር ቤት ነው ያደግነው። እነሱ የሚያውቁት ነገር የለም። ከቤት እየጠፉ ነው ይሄንን የምንለማመደው እና በጣም ነው ውስጣችን የተሰበረ። ግን አንድ ነገር በእግዚአብሔር ተስፋ አንቆርጥም። ምክንያቱም አልዓዛር ሞቶ ጉድጓድ ውስጥ ገብቶ 4 ቀን ቆይቶ ሸቶ እህቶቹ ተስፋ ቆርጠውበት ግን ጌታ መጥቶ እንደገና
አንስቶ ህይወት እንደሰጠው ስለማምን አይደለም ይሄን የሞተውን ራሱ ማዳን እንደሚችል እግዚአብሔር ታምናለህ? አምነው። እናቷ ምን አለች? አየች በቴሌቪዥን? ነግሬያታለሁ፣ እዚህ ነፃ እንደወጣት ሁሉን ነገር ነግሬያታለሁ። ትላንትም ደውዬላት በቃ ትሪት ያረጋት ነው የመጣ ራሱ ያናገራት ነው። እሷም ከኔ ጋር ቁጭ ብላ ከኔ ጋር ቦታ ሰጥቷት ጌታ መንፈስ ቅዱስ ትሪት ያረጋት ነው። ዮኒ አልካት? አዎ። አሁን እዚህ አይኗ ውስጥ እያየ እንደምትወዳት ንገራት። በጣም ነው የምወድሽ። ብሩ አይደለም እኔ ብር ምንድን ነው ብር እየጠፋ ጠፋ። ስላለፈው ነገር አታስቢ። አንቺ ብቻ ሰው ሆኝልኝ። በጣም ነው የምወድሽ፣ ከመጣም በላይ ነው የምወድሽ። ትላንት አንተ ስታስተምር አባት ሲወድ በወዱ ነው ስትል የውስጤን የተናገርክ ይመስል እምባዬን እንትን ማለት አልቻልኩም። አሁን መርቃት እስቲ፣ አይኗ ውስጥ እያየ መርቃት። እግዚአብሔር ይባርክሽ። ሂደጊ፣ ተመንደጊ፣ ከሰው በላይ ሆኚ፣ እንደ ጠዋት ደመና ድመቂ፣ ከዝናብ በኋላ እንደሚበቅል ልምላሜ ለምልሚ። የሚያይሽ ሁሉ ይውደድሽ፣ የሚሰማሽ ይቀበልሽ። አትውደቂ፣ የሰው ፊት አትይ። እግዚአብሔር ይራራልሽ፣ ተወደጂ። የልጅነትሽ ደስታ ሙሉ ይሁን። ከዘመንሽ አትዘግይ፣ ከጓደኞችሽ አትቀደሚ። 1 ዓመት ከ2 ከ3 ከ4 ዓመት በኋላ ደግሞ ኢትዮጵያ ላይ ደምቀሽ ተሳክቶልሽ እኔ እንዳይ እግዚአብሔር እድል ይሰጠኛል። ወድሻለሁ። አንደኛ ነሽ አንቺ። አጨብጭቡላችሁ።